እዚህ ጋር ያለው ህብረት በነገራችን ላይ ምን ለውጥ እንደሚያመጣ ታዩታላችሁ። እኛ ግን እጅ ለእጅ እየያዝን ባለ ነገር ሁሉ ወንድሞችን እህቶችን እናግዝ ነው። ያን ሳለ አባቶች ወደኛ ይመጣሉ። ያን ሳለ ድምጾቻችንን ይሰማሉ። ያን ሳለ ስለሚታረዱት በየቦታው ስለሚገፉት በየወረዳው ከስልጤ ዞን እንኳን የተፈናቀሉት የመጡት የታረዱት የሞቱት ስንት ክርስቲያኖች ናቸው? ያን ሰዓት ላይ እረኛ እንደሌለን ተቀበዝባዥ በጎች አንሆንም። በነገራችን ላይ ወላጅ እንደሌላቸው ልጆች አልተዋችሁም ብሎናል ጌታ። ልመናችንም ጩኸታችንን ጥያቄያችን ወደ እርሱ ይሁን። ያን ሰዓት ላይ እርሱ ወደ እኛ ድምፅ እንዲሆን ጆሯቸውን ያደርገዋል። ጌታ ራሱ ያደርገዋል። ስለዚህ ሁላችንም ስለሚታረዱት ስለሚሞቱት ገዷቸው ጸሎትም ሆነ ጥቁር እንድንለብስ ሲያውጁ አላየንም። የተሾሙትም ደግሞ ለእረኛው ለመንጋው እረኛ ሊሆኑ ነው። እንዳለመታደል ሆኖ ግን በስተቃራኒ ነውና ቴሌግራም ምናምን የተከፈተ ግሩፕ አለ ምናምን ይነግሯቸዋል። እሱን ጆይን አድርጉ ምናምን። ይሄን ለማለት ነው። በጣም ይቅርታ ባጠፋው። በቻላችሁት መጠን አካውንቴን ኮፒ ሊንክ አድርጉልኝ። 8ኛው አካውንቴ እንግዲህ 100,000 ደረሰች ብለን ስንል ደምሊ ሰይፏት ነው። ለማንኛውም በቻላችሁት መጠን ኮፒ ሊንክ አድርጉልኝ። አመሰግናለሁ ማሚታ። ኔትወርክ ነው ወይስ ዝም አላችሁ ልበል? እኔ ጨርሼ ነው። ትንሿ ቀጥሉ እናንተ። እሺ ተሙ ወይ መምህር ብቻ ቀጥሉ እና ቤት አውሩ። ዝም አትበሉኝ። እሺ ቀምሊት መሰማልን ባሮኪ በጣም አሪፍ መልእክት ነበረ። ኮሜንት የምታደርጉ ሰዎች አሁንም ፕሊዝ ቴክ ኬር። በተለይ አብሮ በተቀደደው ቦይ የመፍሰስ አይነት አካሄድ አትከተሉ። ኮሜንት የምታደርጉ ሰዎች ፕሊዝ ተጠንቅቃችሁ አድርጉ። ተሙዬ አይ ቲንክ ሊቀጥል ነው ይመስለኛል። ተሙ አለ አለውኝ። ማሚዬ እንዴት ነሽ? ያለውኝ መስከነ ሙላክ እንዴት ናችሁ? ሁላችሁ ሰላም ናችሁ ወይ? የተወደዳችሁ ውድ ክርስቲያኖች፣ ብርቱ የሆናችሁ እህቶች፣ ብርቱ የሆናችሁ ወንድሞች ሁላችሁንም ሰላም ብያለሁ። እኔ በጣም ማለት ነው በጣም ትንሽ ከፍቶኝ ነው የከፈትኩት የነበረው ላይቭ እና ከምን አንጻር ከፋ ሲባል አንድ ቤት ገብቼ ነበር። ቀድሜ አንድ ወንድም ቤት አንድ አባት ቤት ገብቼ ነበር። ስገባ ስህተት በስህተት አይታረምም የሚል ነገርን ተስማምቼበታለሁ። ያለ መስማማት ተስማምቼበታለሁ። እውነት ነው፣ ስህተት በስህተት አይታረምም። ነገር ግን ደግሞ አለማወቅ ደግሞ ከተጠያቂነት አያድንም። የኢትዮጵያ ሕገ መንግስት ላይ አለማወቅ ከተጠያቂነት አያድንም። ባለማወቅ የሰራሁት ወንጀል ነው ተብሎ ደግሞ ወንጀል ሲሰራ ባለማወቅ ከተጠያቂነት ስለማያድን ማለት ነው እና ልንነጋገር አንዳንድም ደግሞ ጥያቄ ልክ እንደ አባት ልጠይቅ ነበረ። ግን እሳቸውም ቅዳሴ ሰዓት ስለደረሰባቸው ነው የሄዱት። ሌላ በምንም አይደለም። ግን ቤቴን ስከፍት አንድ ቪዲዮ ወደ እኔ መጣ። ወደ እኔ ሲመጣ ጌታዬን አምላኬን ኢየሱስ ክርስቶስን ትል ነው የሚል እንደ ትል አድርጎ የሚናገር ይቅር ይበለኝ፣ ለዚህ ቃል አምላኩ ይቅር በለኝ እያልኩ ነው ማወራው። ከዚህ ጋርም አልፎ ተርፎ አምላኬን ኢየሱስ ክርስቶስን ጣዖት አምላኪ ነበር ራሱም ብለው ሲናገሩ ነበርና እኔ ይህንን ቃል ሲናገሩ በጣም ነው የዘገነነኝ። ለምን ቢባል አምላካችን ኢየሱስ ክርስቶስ
ፍጹም ሰው ደግሞም ፍጹም አምላክ ነው ብለን ነው የምናምነው እኛ ክርስቲያኖች። እና ኢየሱስ ክርስቶስን ትል ብለው ሲናገሩ ለኢየሱስ የቆሙ ክህነትን ያገኙ ካህናቶች ግን ስለ ኢየሱስ ዝም ነው ያሉት። ለምን ቢባል እማንነካው ሴንሲቲቭ ኢሹ አለ እንደ ሃይማኖት እማንደራደርበት። ሌላው ሲነካ ዝም ብንል መልካም ነው። ግን የማይነኩ ሴንሲቲቭ ኢሹዎች ልክ እስልምና መሐመድን ከአላህ በላይ አድርገው ለመሐመድ እንዴት እንደሚጮህ አይታቸዋል። አላህን ግን ሁለት እግር አለው እንደዚህ ሲባሉ ቼክ አያደርጉትም። እስልምና አምላካቸውን ከመሐመድ በላይ አድርገው እንደሚቆጥሩት ሁሉ እኛ ደግሞ ከኢየሱስ ክርስቶስ በላይ ልናከብረውም ልንጠራውም ልንገዛለትም የምንችለው ማንም የለንም። መዳን የቻልነው በኢየሱስ ክርስቶስ ስለሆነ ማለት ነው። እና በዚህ ጉዳይ ድንገት እንደዚህ አይነት የተቆራረጠ ቪዲዮም ሆነ ሌላም ነገር አባቶች ጋር ላይደርስ ይችላል። ግን እኛ ወንድሞች ጋር ሲደርስ እኔ ቪዲዮ ሰርቻለሁ አባቶች ጋር እንዲደርስ። ለዚህ ጉዳይ ለምንድን ነው ዝም የምንለው? በዚህ ጉዳይ ለምንድን ነው ጸጥ የሚባለው? ወንድማችን እፎይ አንድ ነገር ብሎ ነበረ። ምንድን ያለው? አይሻ እናታችን ይሏታል እና አባት የሌለው ሃይማኖት እናት ብለው ይጠራሉ። የአይሻ አባት ማን እንደሆነ አናቅም፣ መሐመድ ይሁን ወይም ማን ይሁን አናቅም። እና እናታችንን አይሻ ብለው የሚጠሯትን አይሻ በ6 ዓመቷ አጫት፣ ደግሞ በ9 ዓመቷ ደግሞ ገባባት ብሎ ያወራል። እና ገባባት ማለት ምን ማለት ነው? መሐመድ የ9 ዓመትን ሕፃንን ተገናኘ ማለት ነው ወይ? ይህ ትክክል አይደለም ብሎ ሲናገር ይኸው መሐመዳችንን ነቢያችንን ተናገረ ብለው እስከ ማሳደድ ድረስ ያደረሱት ወንድማችንን እፎይን ማለት ነው። በራሳቸው ቁርአን በራሳቸው መጽሐፍ በራሳቸው የተጻፈውን በአረብኛ የተጻፈውን በአማርኛ ተርጉሞ ሲነግራቸው ነው ግራ የተጋቡት የነበረው። የኛ መጽሐፍ ቅዱስ ግን ኢየሱስ ክርስቶስን ትል ብሎት አያውቅም። ትልም ነኝ ደግሞ ብሎ ደግሞ ኢየሱስ ክርስቶስ አልተናገረም። እኔን ያየ አብን አየ ነው ያለው ክርስቶስ ኢየሱስ። ስለዚህ መጽሐፍ ቅዱስ ላይ አብን ለማግኘት ኢየሱስን ማየት ነበረብንና ኢየሱስን እኔን ያየ አብን አየ ማለት ነው ብሎ የተናገረ አምላክ መሆኑን የተናገረ አባት አምላክ ነው ኢየሱስ ክርስቶስና ኢየሱስን ትል ሲሉ ለምን የኛ ሊቃውንቶች ካህናቶች ለምን ዝም እንደምትሉ አልገባኝም። እና እንደነዚህ ቪዲዮ ሰርተናል ለምታቋቸው ካህናቶች እኔ ቪዲዮ ሰርቻለሁ። ለምሳሌ ያክል ይህንን ቪዲዮ ሳየው ደንግጬ አሞኝ ማለት ነው። ለምታገኙት ለምታውቁት ካህን ሼር በማድረግ ለምታውቋቸው አባቶች ደግሞ እንደዚሁ ሼር በማድረግ እስቲ አባት ተብለው የተቀመጡት ጋር አባቶቻችን የምንመራቸው የሚመሩን አባቶቻችንን እነሱ ጋር ደርሶ ለእኛም ደግሞ ቢቆሙ። ለምን ቢባል ትላንትና አንድ መግለጫ አይቼ ነበረ። ምንድነው መግለጫው? የሸሪያ መግለጫ እስኪመስል ድረስ የሃይማኖት ተቋም የሃይማኖት አንድ ላይ የሚመራው ጉባኤ ያወጣው መግለጫ የሸሪያ መግለጫ እስኪመስል ድረስ ክርስትናን የሚያሸማቀቅ ክርስትናን የሚናገር አንዳንድ ክርስቲያኖች አንዳንድ ኦርቶዶክሶች ተብሎ ሲናገር የሸሪያ መግለጫ እስኪመስል ድረስ ልክ ያልሆነ መግለጫ ሲናገሩ ነበረ። እና በዚህ ጉዳይ ላይ አባቶች ምን ሰጣችሁ? አባቶች በዚህ ጉዳይ ላይ ምን ሰጣችሁ? የተነገረው መግለጫ ቤተክርስቲያንን ይወክላታል ወይ? ደፍረው የመጡ ቀሲሶች አውቃለሁ፣ ሁሉንም አንጨፈልቅም። አሁን ቀሲስ ዲበኩሉ ትላንትና እኛን አይወክልም ብለው በግልጽ ሲናገሩ ሰምቻለሁ። እግዚአብሔር ይባርካቸው። እንደዚሁ ደግሞ ሊቃውንት ቀለም ወርቅ የሚል እሳቸውም ሊቀ ሊቃውንት እሳቸውም እኛን አይወክልም ሲሉ ሰምቻለሁ። ዲያቆን ሕዝቅያስም እንደዚህ ሲሉ ሰምቻለሁ። ነገር ግን ሌላውስ ሚዲያ ላይ ያሉ አባቶች የሚገርማችሁ ነገር የኢትዮጵያ መንግስት የሚመራው ፋና እንኳን አስተላልፎታል። ይሄን የነሱ የእስልምና ሚዲያ አስተላልፎታል። የኢትዮጵያ ኦርቶዶክስ ተዋሕዶ ግን ሚዲያ ግን አላስተላለፈውም። ለምን ዝም ይላል? እንደዚህ አይነት ነገር ለምንድን ነው ሚዲያው ድምፅ የማይሆነው?
እፎይ ከመጣ 1 ዓመቱ ነው። በዚህ 1 ዓመቱ ውስጥ አይደለም ሲናገር የነበረው። ከ1 ዓመት በፊት ግን ሲሰደብ የነበረው አምላክ፣ ሲሰደብ የነበረው ኢየሱስ ክርስቶስ፣ ሲሰደብ የነበረውን በጣም የማንደራደርበትን አምላካችንን ዲፌንስ ሊያደርግ ነው የመጣው። እሱም ደግሞ በምንድን ነው የመጣው? በውሸት አይደለም የመጣው፣ በመረጃና በማስረጃ ነው የመጣው። ግቡ፣ እንደዚህ ቦታ ላይ ግቡና እዚህ ቁጥር ላይ እዩ እያለ ሲያሳያቸው ሲደነግጡ እፎይን ማሳደድ ጀመሩ። ለምን ቢባል እፎይ ብዙ እስላሞችን ወደ ክርስትና አምጥቷል። ወደ ክርስትና ሲያመጣ ዋው እግዚአብሔር ይባረክ ብለን እንደምንቀበለው ሁሉ ሲገፋ ደግሞ ዝም ማለት የለብንም። ልጆች ወደ ክርስትና ሲመጡ እግዚአብሔር ይባረክ ብሎ ማጨብጨብ ብቻ ሳይሆን ለሌላውም ነገር ደግሞ አይ አብረነን ከጎንነን ማለት መቻል አለብን። አባቶች አለባችሁ ነው። ይህንን ድንገት ብዙ ስራ በዝቶባችሁ ሊሆን ይችላል፣ አናውቅም። የእናንተ ዝምታ ደግሞ ነገሮችን ሊያስተካክል ሊሆን ይችላል፣ አናውቅም። ለሚባል ብዙ እስላም ክርስቲያን እየሆነ ነው ያለው እፎይ በሚናገራቸው ማስረጃዎች ምክንያት ማለት ነው። እርግጠኛ ነኝ አላህን ንቀው መሐመድን ሲያከብሩ ይኸውላችሁ የእናንተ መሐመድ እንደዚህ ነው ብሎ በተሰጠው መጽሐፍ ሲል ብዙዎቹ እስላሞች ክርስቲያን እየሆኑ ነው። በዚህ ከአማኝ ወደ አማኝነት ሲመጡ ብዙ አባቶች አክብረናል። ብዙ አባቶች ደግሞ እግዚአብሔር ይመስገን ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተዋል ብለን ተቀብለናል። ከነስህተት ግን መሆን ግን የለበትም። ስህተትንም ደግሞ ስህተት እንኳን ቢሰራ ልጅ ነውና ጠርታችሁ መገሰጽ፣ ጠርታችሁ መናገር ነው መቻል ያለባችሁ። ለምን ጸጥ እንደተባለ ወደ ቤተ ክህነት አካባቢ አልገባኝም። አንዳንድ ደግሞ የቤተ ክርስቲያን ላይ የምሰሩ ዩቱበሮች፣ በጣም ትልልቅ ሚዲያ ያላችሁ ዩቱበሮች፣ ለገዳማት ገንዘብ የምታሰባስቡ፣ ለሌላውም ገንዘብ የምታሰባስቡ፣ ብዙ ተደማጭነት ያላችሁ የቤተ ክርስቲያን ድምፅ ነን የምትሉ ዩቱበሮች በዚህ ጉዳይ ላይ ዝም ነው ያላችሁት። ለምን እንደሆነ አላውቅም። እነሱ ግን ምናቸውን እስኪያነቃንቅ መጅሊሳቸውን እስኪያነቃንቅ ድረስ ነው ድምፅ የሆኑት። መጅሊሱ ዋይ እስኪል ድረስ ነው ድምፅ የሆኑት። በቃ ለወንጌል ነው። ለወንጌል ከሆነ መሰደድ ካለ እንሰደዳለን። ለወንጌል ደግሞ መሰደብ ካለ እንሰደባለን። ለወንጌል ደግሞ መሞት ካለ እንሞታለን። ለወንጌል ደግሞ መታሰር ካለ እንታሰራለን። ለምን ቢባል በወንጌል እንደዚህ መሆን መታደል ነው፣ እድል ነው። ይሄንን የሚደረጉ መታደል ነው። እውነትን ተናግረን ለወንጌል መሰደድ መታሰር ከሆነ እድል ነው። ስለዚህ መፍራት የለብንም። ለገባን እውነት፣ ለተረዳነው እውነት እንናገራለን። ለገባን እውነት ኢየሱስ ክርስቶስን እንመሰክራለን። ስንመሰክር አንዳንድ እስላም ሲያሳድድ ስታይ እንዴ ሊያሳስረኝ ይችላል ብለ ወደኋላ ማለት የለብም። አካውንቴን ሪፖርት አድርጎ በሪፖርት ላይ ይዘጋ፣ አካውንታችንም ይዘጋ። የማይዘጋብን የእግዚአብሔር መንግስት አለ። እሱ እንዳይዘጋብን ነው መጠንቀቅ ያለብን። ስለዚህ አባቶች በዚህ ጉዳይ ላይ ዝምታችሁን ባታበዙ መልካም ነው። የልጆቻችሁን ድምፅ ብትሰሙ መልካም ነው። ግን የሃይማኖት ተቋሙ የሰራው ነገር ተገቢ አይደለም። ምንድነው የአንድ ሃይማኖት አቋም እስኪመስል ድረስ ነው እና የተናገሩት ሁሉ ሐሳብ እኔን ክርስቲያኑን የሚወክል አይደለም፣ እንደ አንድ ክርስቲያን የሚወክል አይደለም። አንዳንድ ደግሞ ቲክታክ ላይ ያላችሁ እኛው ቤት መታችሁ ፎሎር ያስደረግናችሁ፣ ፎሎ ካስደረግናችሁ በኋላ ክርስትና ወንጌል የሚሰሩ ልጆች ነው ካለ በኋላ እንደገና ወንድማችሁ ላይ ጋሬጣ ሾ ከሆናችሁ ቪዲዮ የምትሰሩ እናንተም ስርዓት አድርጉ። በቃ ዛሬ በእስላም የምታገኙት ላይክ፣ በእስላም የምታገኙት ፎሎ ይቅርባችሁ። ወይም ኮንቴንታችሁን ቀይራችሁ በሌላ ነገር ኑ። አታሸርግዱ፣ አትልመጥመጡ። እፎይ ልክ ነው። እኔ ዛሬም እፎይ ነኝ ስል አልፈራም፣ አቋሜን አልቀይርም። እፎይ ያካሄደውን ሁሉ ሐሳብ ትቀበላለህ? 100% ትቀበላለህ። ስለዚህ ወይ ዝም በማለት ቀጥሉ፣ ወይም ደግሞ ዝም በማለት ቀጥሉ። አታማርጡ፣ ሌላ አታመቻምቹ። እኛው ቤት ላይ ኑ 100,000 ፎሎወር አድርጓቸው፣ 200,000 ፎሎወር አድርጓቸው ብለን ፎሎ ያስደረግናቸው አንዳንድ ሰዎች የምትሰሩትን ቪዲዮ አይተናል። ወንጌል እውነት እንጂ ወንጀል አይደለም።
ስለዚህ ወንጌል በእውነት ውሸት እውነትን አስመስሎ እውነትን ለማሰር ቢሮጥ እንኳን ነገ እውነት ደግሞ እውነት ሆና ትፈታለች። ለምን ቢባል እውነት ስለማትታሰር። ውሸት ግን ሁልጊዜ በእውነት ደግሞ ታፍራለች፣ ትፈራለች። ስለዚህ ይህን እውነታው ስለዚህ ያስተዛዝበናል። አንዳንድ ቲክታከሮች አንዳንድ ቪዲዮ የምትሰሩ ሰዎች አታሽለጥለጡ ሌላውንም በቃ በእስላም የምታገኙት ላይክ በእስላም የምታገኙት ፎሎ ይቅር። ይህንን ነው ማለት። አመሰግናለሁ ማሚዬ። ሰላም እንደምን አደራችሁ በክርስቶስ ክርስቲያን የሆናችሁ ወንድሞችና እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እሰማለሁ ጀስት ቼክ ለማድረግ ነው አለው ይሰማል ናቱዬ ቃልዮት ያሰማልን ለወንድማችን እድሜና ጤናውን ይስጠው። የአንድነት ይሄ የሃይማኖት ጉባኤውን እኮ ሳምፕል ነው የሚሆነው። እኛን ክርስቲያኖች በተለይ እኛን ኦርቶዶክሳውያኖችን አይወክልም። ዳሴት ሳምፕል የተቀመጠ ሰዎች ናቸው። እዛ ጋር ያሉ ፖለቲካ እምብልታ ያላቸው ሰዎች ናቸው። ይህንን ልንገነዘብ ይገባል። እኛን አይወክልም። ኦርቶዶክሳውያንም መልስ ሲሰጡ አይተናነቅ። ይህን እውነቱን ልንናገር ይገባል። በተለይ በክህነቱ በቤተክርስቲያን መምህር ብላ የሾመቻችሁ ክህነት ብላ የሾመቻችሁ መልስ ልሰጡበት ይገባል። እስከ መቼ ነው እንደዚህ ሆነን የምንኖረው? እስከ መቼ ነው አባቶች ዝም የምትሉት? ኦኬ ሊቀ ጳጳሶቹ ዝም ይበሉ። ካህናት፣ ዲያቆናት፣ መምህራን ለምንድን ነው መልስ የማትሰጡት? ለምንድን ነው የምትፈሩት? ፍራቻ ይቁም። እግዚአብሔርን ነው እሱን ነው አይደል እንደምናምነው። እሱን ይዘን ከሄድን ታስተምሩን አላችሁ፣ ትመክሩን አላችሁ፣ ግን ተግባር ላይ የላችሁም። ዋና ቀደምት ሆናችሁ አትወጡም። እናንተ ቀደምትነት ብትወጡ ኑሮ ይህንን መንጋውን መምራት ትችላላችሁ። ይሄ ዛሬ አይደለም የተጀመረው። ጅማ ቤተክርስቲያን ሲቃጠል ምን ሲል ከዛ በኋላ ሰላማዊ ሰልፍ ይወጣል ብለው ዝም አስደረጉን። ያ ሰልፍ እንዳይካሄድ ተከናወነ። መስቀል አደባባይ ተጨመረበት፣ ዝም ተባለ። አሁን ደግሞ እንደዚህ አድርጎ ዝም ሊያሰኙን። ይሄ ሊቆም ይገባል። ህዝበ ክርስቲያኑ ሊነቃ ይገባል። ማዕተብ ያሰረ ሁላ ሊነቃ ይገባል። በቃን እንዴ! 1000 ዓመት እንኳን አንኖርም። ማህበረ ቅዱሳን እኔ የምጠብቀው ከማህበረ ቅዱሳን መግለጫ ነው። ከፖለቲካ እምብልታ ካለው የሃይማኖት አንድነቱን ምንም እኔ አልጠብቅም። ከማህበረ ቅዱሳን ግን መግለጫ ጠብቃለሁ። ተጽዕኖ ልናደርግ ይገባል። አሁን እዚህ ውስጥ ያለን ሰዎች ኦርቶዶክስ እንወዳታለን እስከ መጨረሻ ኦርቶዶክስ መሆንነትን አይደለም አሳየን። ሆነ መገኘት ነው። አይኖይ ስሜታዊ ሆኜ እየተናገርኩ ነው። ይቅርታ አድርጉልኝ። እግዚአብሔር የመጣውን እሳት ያብርድልን ነው የምለው ነኝ። ታንክ ዩ። ቃልዮት ያሰማልን ናቱዬ። አሁን በቻላችሁት አጎቴ አሁን በቻላችሁት መጠን እዚህ ጋር ያላችሁ ምዕመናን ቪዲዮቹን ፎይና ጳላዲዮስ እውነት አላቸው የሚለው ቻናል ላይ የገባችሁ ቪዲዮቹን እያወረዳችሁ ፖስቱት። አሁን እዚህ ጋር አሁን እኔ ልዘጋ እችላለሁ። ሶ እናንተ የሚያስፈልገው ፖስታችሁ ነው። ሼር ይደረግ፣ ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ ተደራሽነት እንዲኖረው ሁላችሁም ኦርቶዶክሳውያን ይሄ እንትናችሁ ነው። እነሱ የሚሳደቡት ኦኬ ከምን ጀርባ ሆነው ሊያውም
የኢትዮጵያ ይሄ የመጅሊሱ ድጋፍ ያላቸው ኡስታዞች እንዳሉ እሱም በምስክር በማስረጃ እያሳያችሁ መጅሊሱ አምላካችንን ሊያሰድብ ያሰማራቸው ሰራዊቶች እነዚህ ናቸው በህግ አይጠየቁም ወይ ያላችሁ መፖሰት አለባችሁ። እነ መሐመድ ከድር እነዚህና አቡ ሃይደር እነዚህ ኡስታዞች አምላካችን ላይ ተዛልፈዋል። ለነሱም መቀጣጫ የሆነ ህግ መውጣት አለበት። ስለዚህ እናንተም ተደራሽነት እንዲኖረው አሁን ላይፍ ከፍቶ ብቻ አይደለም ፖስታችሁ መጧጧፍ አለበት። ፖስታችሁ መፖሰት አለባችሁ። እፎይና ጳላዲዮስ እውነት አላችሁ የሚል ቻናል አለ ቴሌግራም ላይ። ከዛ እየገባችሁ እያወረዳችሁ ፖስቱ። ርብቅ ሜቢ ያሳያችሁ አሁን በምልክት እንደ ሰርች እያደረጋችሁ ግቡ ቴሌግራም ላይ ታገኙታላችሁ። እንዳለ መረጃዎች ተለቀዋል። አሁን በእፎይ ላይ እየመጡ ያሉት እንትኖች ምንድነው ቆይቷል። እፎይ የመጣው ገና አመቱ ነው። አመት ከ3 ወሩም አለው ነው። ኦኬ እና ስለ እፎይ ማንነት እፎይ በምን ምክንያት ነው ንጽጽር የጀመረው የሚለውንም እያንዳንዱ ታገኙታላችሁ። የሚሳደቡ ኡስታዞች እዚህ ንጽጽር እንሰራለን ያሉ አምላካችን ላይ እየተዛለፉ ቅዱሳን ነቢያት ላይ እየተዛለፉ ሐዋርያት ላይ ቅዱስ ጳውሎስን እየሰደቡ እብድ ነው እያሉ እየሰደቡ ያለበትን እሱንም በማስረጃ እያወጣችሁ ፖስቱ። ይሄ የሁላችሁም የክርስቲያኖች ድርሻ ነው። ወዳጅነታችሁ በኋላ ይደርሳል። ወንድማችሁን ነፍስ ስታተርፉ ነው የእናንተ ወዳጅነት የሚቀጥለው። በአባቶች ዘንድ እይታ እንዲኖረው ቤተክርስቲያን ማህበረ ቅዱሳን መግለጫ እንዲሰጥ ትክክለኛውን የሃይማኖት ተቋም የራሱ ጉዳይ ሲጀመርም አባቶቻችንም አይደሉም። ኦፍ ኮርስ ማህበረ ቅዱሳን መግለጫውን እንዲያወጣ እነሱ ዘንድ መረጃዎች እንዲደርሱ አድርጉ። ኦኬ አሁን በደረሰ መረጃ መሰረት እፎይን የሚያስይዙ በመጅሊሱ በህግ እንትኖች እፎይን እያፈላለጉት ነው። ማለትም ሊያስይዙት ማለት ነው። ተሰጥቷቸዋል ስልጣን። ስለዚህ እናንተም አሁን የደረሰ መረጃ ነው ይሄ ማለት ነው። ተሰጥቷቸዋል በቃ አፈላልገው እንዲያስይዙት ማለት ነው። ሶ እናንተ አሁን ስራችሁን መስራት አለባችሁ። ክርስቲያኖች ስራችሁን መስራት አለባችሁ። ሼር አድርጉ። አባቶች ዘንድ ተደራሽነት ይኑረው። ቢያንስ ሰምተው እምቢ ካሉ እነሱን የመውቀስም እንትን ሲጀመርም ሰምተዋል ኦፍ ኮርስ፣ ግን በደንብ ድምጻችን ይሰማ። ልክ እንደመጀመሪያው ጩኸታችን እንደቀሙን አሁንም እንዳይቀሙን። በዚህ በ2 ቀን ውስጥ አባቶች ዘንድ ደርሶ መልስ መስማት እንፈልጋለን። ከማህበረ ቅዱሳን ከቤተ ክርስቲያን ከአባቶቻችን መልስ እንፈልጋለን። ስለዚህ በተቻላችሁ መጠን ሼር አድርጉ። ለሁሉም ድምጽ ይረብሻል። ከኔ ቀጥሉ። እዚህ ላይ ተጽዕኖ ማህበረ ቅዱሳን ላይ ከፍተኛ ተጽዕኖ ማድረስ አለ። አንዴማ ማህበረ ቅዱሳን ላይ ከፍተኛ ተጽዕኖ ማድረስ መቻል አለብን። ማህበረ ቅዱሳን ይሄንን መልስ የማይሰጥ ከሆነ ማህበረ ቅዱሳኑ ላይ የሚመጣበት የራሱ የሆነ ኮንሲኩዌንስ ይኖራል ወደፊት። ስለዚህ ካሁኑ ማህበረ ቅዱሳን እዚህ አባላት የሆናችሁ ሜምበር የሆናችሁ በየከተማው ለማህበረ ቅዱሳን ማዕከላችሁ ይሄንን ድምጽ እንዲሆኑ ካሁኑ መናገር መቻል አለባችሁ። ሁለተኛ ካህናት፣ ዲያቆናት በየዓለማቱ በዓለም ውስጥ ያላችሁ በተለይ በምዕራባውያን በውጭ ዓለም ያላችሁ ከመመኑ የምትፈልጉት ነገር ሁሉ ያለ መመኑ አሁን እየጠራችሁ ነው። ለምእመኑ መንጋ ሆናችሁ ድምጽ ሆናችሁ አባቶች እንዲሰሙ አድርጉ። ዝም አትበሉ እንዴ! መመኑ እኮ በውጭ ዓለም እኮ አባቶችን ለማክበር የማይሆነው የማይገባው የማይቆፍረው ጉድጓድ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰደብ ዝም ብሎ የሚያዳምጥ ካህን አይደለም። እመብርሃን ወላዲተ አምላክ ተሰደብ እንደዛ ዝም የሚል ከሆነ ያ ካህን ልለው አልችልም። ሐዋርያቱ ቅዱሳኑ ለኛ ሰማዕታት የሆኑትን እንደዛ ዝም ሲል ያ ካህን አልለው። አሁን የእናንተ አባትነትና ዲያቆናትና መምህራን መልስ የምትሰጡበትና ለወደፊት ሄዳችሁ አባቶች በትክክለኛው መልስ እንዲሰጡ እንድታደርጉልን በጣም በአደራ ጠይቃለሁ። የምናለቅስበት ሰዓት ነው። እያለቀስን ነው ያለው። ሁዳዴ ነው አይደል? እንዴ አሁን ያለ ነው። አብይ ጾም እንለዋለን። እያለቀሱ አይነው አባቶች፣ አብዛኞቹ አባቶች መለኮሳት በር ዘግተው እየጸለዩ ነው።
እንዲደርሳቸው ግን ማድረግ እንችላለን። ፕሊዝ ፕሊዝ ከአደራ ጋር እጠይቃለሁ። እውነቴን ነው የምናገረው። እኔ እዚህ ያሉት አባት ውጭ ዓለም ያሉት አባቶችና ካህናት ለነሱ ለአገልግሎቱን ለማግኘት ምን አይነት መስዋዕትነት እንደሚከፈል እኛ እናውቀዋለን። መመኑ ምን ያህል እንደሚከፍል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ግን የሚበልጥ መስዋዕትነት የለም። ለኛ ስለስብ በፍቅሩ እኮ ነው ለኛ ፍቅሩ እኮ ነው ያሳየን። በመስቀል ላይ ያደረው የተሰቀለው ጌታችን ያ ፍቅር ነው የሰጠን። ያ የሰጠን ፍቅር አምላክ ሲሰድቡት አባቶችና ካህናት ዲያቆናትና መምህራን ዝም ማለት የለባቸውም ለማለት ፈልጌ ነው። እህቴ እሙነም ያለውን ስለ ቴሌግራም ያለው የእፎይና የፕላዴ እሱን በተመለከተ ማብራሪያ ትሰጣለች። እግዚአብሔር ይስጥልን። ከብዙ ከተናገሩ ያ አድልጦት ካደረኩኝ በልዑል እግዚአብሔር ስም በጣም ይቅርታ። እሺ እናቱዬ ታሙ ሁላችሁም እብነ መምነ እሺ ቀጥሉ መምህር እና ይቅርታ እውነት ምናልባት ስታሳይ በዛው ሰው ከግንዛቤ እንዲከተው በሚል ነው። አንደኛ ቪዲዮዎቻችሁን የተለያየ አድርጋችሁ ስሩ ፕሊዝ። ሁላችሁም ለመስራት ሞክሩ። እዚህ ጋር የምታገኟቸው ፋይሎች አሉ የምታሳያችሁ በዝርዝር እውነት አለች ታሳያችኋለች። ግን ቪዲዮዎቻችሁን ስትሰሩ በጣም ጫና የሚፈጥሩ በሁለት መልኩ መስራት ጀምሩ፣ ወይም ያልሰራችሁ ስሩ። አንደኛው በማስረጃ እንዳወራ የመሳሰሉትን መከላከል ጋር የሚሆኑ እንደ መከላከል የሚሆኑትን ተጠቀሙ፣ ስሩ። እንዲህ ነው ያወራው የሚል ማለት ነው። ሁለተኛው ደግሞ እግዚአብሔር ተሰደበ ብላችሁ በአዲስ መልክ ለመስራት ሞክሩ ጋይስ። በአዲስ መልክ እግዚአብሔር ተሰድቧል፣ እምነታችን እንዲንቋሸሽ አንፈልግም፣ እግዚአብሔር እንዲሰደብ አንፈልግም። ከ20 ዓመት በፊት ጀምሮ ስንሰደብ ነው፣ እምነታችን ሲሰደብ ነው የመጣው። አሁን በቃን የሚል ስሩ። በተለይ ቲክቶክ ላይ ብቻ አይደለም፣ በነገራችን ላይ አሁን ፌስቡክ ላይ የተለያዩ ሚዲያ ኢንስታግራም ላይ የተለያዩ ሚዲያ አማራጮች ላይ ሰው ትንሽ ኬዙንም ካለመረዳት ይሁን ወይ ደግሞ አጠገቤ ያሉ ሙስሊሞችን ብሎ ይሁን ብዙ ሼር እያደረገው አይደለም፣ ብዙ እያስተላልፈው አይደለም። ስለዚህ በሁለት መልክ ይደረግና ይሰራ፣ አይቀላቀሉ። የሚሰሩ ቪዲዮዎች በተቻለ መጠን በሁለት መልኩ ተደርገው ይሰሩ። አንዱ በመከላከል አንዱ ደግሞ ከ20 ዓመት ጀምሮ እየተሰደበ ነው ያለው አምላካችን፣ አሁን በቃን የሚል ስርዓት አስይዙልን፣ እንዲሰደብ አንፈልግም አምላካችን የሚል እያንዳንዱ ሰዳቢውን እያነሳን እዚህ ውስጥ ሙሉ ቪዲዮዎች አሉ። ሰዳቢዎችን እያነሳን እንጠይቅ። ስለዚህ አንደኛ በደንብ ለይታችሁ ያዙት። ሁለቱን ቀላቀላችሁ ስትሰሩ የሚደርስበትን እንትንም ሬንጅም እንቀንሰዋለን። ስለዚህ ስትሰሩ አንደኛው መከላከል፣ አንደኛው ደግሞ ክሌም ማድረግ መጠየቅ አለብን፣ መክሰስ መቻል አለብን እና በዚህ ወይ ቢቀር ለማለት ነው። ቀጥይ እውነትዬ ሶሪ። እሺ ችግር የለውም መምህር። እኔ ቻርጅ ላደርግ ስልኬን ሊዘጋ ስለነበረ ቻርጅ ለማድረግ ነው እንደዛ ያስጠጋሁት። ከቪዲዮን ከማሳየቴ በፊት አንዳንድ ልላችሁ የምፈልገው ነገር አለ። በተለይ ብዙ ፎሎ ያላችሁ ሰዎች ማለት እኔ አይ ዶንት ኖ እንዴት how your brain works፣ ግን እንዴት እንደዚህ ዝም ለማለት ዝምታ እንደመረጣችሁ አላውቅም። እኔ አልጨምርባችሁም። በጣም ብዙ ነገር ብለዋል ወንድሞች፣ ምክርም ተግሳጽም በተሞላበት መልኩ። ለዛም ቃሉት ያሰማችሁ ሁላችሁንም የውስጣችንን የልባችንን የተናገራችሁ። እኔ ዛሬ ጠዋት በቃ በጣም ስሜታዊ ነበርኩኝ። ማለት እንዴት ልበላችሁ፣ በቃ ያለው ነገር እየደረሰው ያለው ነገር ልክ እኛ እንደ አጥቂና እንደ ተንኳሽ ተደርጎ እየተሰራብን ያለ ፖለቲካ ዛሬ ላይ ዝም ብለን ልናሳልፈው አይገባም በፍጹም። ስለዚህ እኛ ይሄ ቻናላችን የመጀመሩ ምክንያት ወይም ደግሞ ቻናላችንን የከፈትንበት ምክንያት አንድና አንድ ነው። ለህዝበ ክርስቲያኑ እውነታው እንዲደርስ በቃ ግብረ መልስ ማን ነው ሰጪው? እና ደግሞ የግብረ መልስ ሲሰጥ በምን ሁኔታ ነበረ ሲደረግ የነበረው መግለጫ ወንድሞች ብሎታል። እኔ አልደግምላችሁ።
በደንብ አስረድቷቸዋል እንዴት እንደሆነ። ስለዚህ ግብረ መልስስ እንዲህ ነው። ለምን በዚህ መልኩ በዚህ ደረጃ ቤተክርስቲያንን የሚያንቋሽሽ ነገር ልክ እንደ ግብረ መልስም ተቆጠረ። በእነሱ ላይ በተነሳ ሁኔታ የምላሽ ቪዲዮ ነው የተባሉት። አንዳንድ ማስረጃዎችን ላሳያችሁ። እዚህ ግሩፕ ላይ ስትገቡ፣ እዚህ ቻናል ላይ ስትገቡ አንዳንድ ቪዲዮዎች ፖስታዞቻቸው መችና እንዴት እንደተሰራጨ በማን እንደተሰራጨ ራሱ በማስረጃ አስቀምጠንላቸው። አብዛኛው ቪዲዮዎች 2022 ዓመተ ምህረት እፎይ እኮ ላስት ይር ጆይን ያደረገው። ከዛ በፊት በማን ሞቲቭ ነው የአሁን ላይ ስድብ ቪዲዮ የሚሰራው? እነዛ መጽሐፍቶች የሚጻፉት ይሄ ሁላ የምታዩት ቪዲዮዎች የምርቃት ቪዲዮዎች አይደሉም፣ የስድብ ቪዲዮዎች ናቸው። ይህ ሁላ የምታዩት እኛ በዚህ መልኩ አምላካችን የተንቋሸሸበትን ቪዲዮ ማሰራጨት አንፈልግም። ከዚህ በፊትም ህዝበ ክርስቲያኑ ህዝበ ክርስቲያን እንደዚህ አይነት ነገሮች ጋር እንዳይደርስ ነበረ ኢግኖር እያደረግን እንትን ጆሮ ዳባ ልበስ ምናምን እያለ ግን እየሸፋፈን ምናል። ዛሬ ላይ ግን ማን አቁሳይ ማንቆሳይ እንደሆነ በደንብ ልታውቁ ይገባል። ሁሉም ሰው እዚህ ጋር የምትመለከቱት ስራ ፈቶ ወይም ደልቶት አይደለም። እኔ በጣም ብዙ ክርስቲያኖች ኮመንት ስታደርጉ አይቻሉ። ልቤን በጣም ነው የሰበር። ስራ ፈት ምናምን እያላችሁ እህት ወንድሞቻችሁ የምትሳደቡ እኛ ይኸውላችሁ ከህገ መንግስቱ አንጻር ራሱ ህግና ግዴታችንና መብታችን የምናውቅ ሰዎች ነው። እና አሁን ደግሞ በደንብ አጽንኦት እንዲሰጥበት የምፈልገው ነገር በተጨማሪ ወንድሞቻችንን በህግ ማስከበር ሰበብ የሚደረግባቸውን የመብት ጥሰት የህግ አካላት ይህንን የምትመለከቱ እንድታዩልን እንፈልጋለን። አንድ ወንጀለኛ በወንጀለኛ መቅጫ ህግ እዚህ ጋር ታገኙታላችሁ። በወንጀል እስካልተረጋገጠ ድረስ በነፃነት የመንቀሳቀስ መብት አለ። ወንድሞቻችን ታዲያ ይህንን እያደረጉ ነው? በፍጹም። ዛሬ ላይ በገዛ ወንድማችን ሲደርስ እንዴት እንደምንሆን እናውቀዋለን። በክርስቶስ አንድ አካል መሆናችን ግን እዚህ ጋር ወንድማዊነት ሊሰማን አልፈለግንም። በቃ እየተሰማንም አይደለም። አይሮን ነው እንዴት እያሰብንም እንደሆነ የእኩልነት መብታችን፣ የሃይማኖትና የእምነት የነፃነት መብታችን፣ የሰብአዊ መብታችን፣ የመዘዋወር የወንድሞቻችን ነፃነት የህይወት መብታቸው ነው የተነካው። ምን እንሰራለን ታዲያ? ምን እንሰራለን ማለት እንዴት እንደነዚህ አሁን እግዚአብሔር ይባርካችሁ። እውነት የቤተ ክርስቲያን የቁርጥ ልጅ ሆናችሁ አላችሁ። ለወንድሞቻችሁ ከመጀመሪያውም ጀምሮ አንስታችሁ ጠበቃ ይሆናል። እግዚአብሔር አምላክ ጨምሮ ጨማምሮ ይስጣችሁ። እውነት ይሄ የነፍስ ዋጋ ያድርግላችሁ። እኔ በምን በኩል ራሱ እንደምገልጸው አላውቅም። ማለት ይሄን ያህል እነዚህ ቪዲዮዎች መች ነው የተሰራጩት? እዚህ ጋር ማየት ትችላላችሁ። በክርስቶስ ላይ ሲል ተሳለቁ 2002 ዓመተ ምህረት 10ኛ ወር በቀን 15 ነው የተለቀቀው። የዛኔ እፎይ ነበር ወይ? እፎይ ንጽጽር ላይ ይሰራሉ። እነዚህን ቪዲዮዎች አሁን የምታገኙት እዛ ላይ እኛ ሼር አድርገን 120 ቪዲዮዎች ለእህት ለወንድሞቻችን አድርሰን ህዝቡ ጋር በዚህ መልክ አይደረስም። በቃ ቻናል ይከፈት ተብሎ ለእናንተ ሲባል ላይ ተከፈተ። ዛሬ ላይ የኔ አካውንት ሊዘጋ ይችላል። የማማይ አካውንት፣ የተሚ፣ የትንሿ፣ የአቢት፣ የመምህር፣ የዘማሪ ዲያቆንነት የሁላችንም አካውንት ሊዘጋ ይችላል። ታውቁታላችሁ ስራቸው። ግን ነገ ላይ ምዕመኑ ጋር ማስረጃ ከተቀመጠ ቢያንስ እንኳን አንገታችንን አንደፋ። እኛ የነዚህ ቪዲዮዎች እናንተ ጋር እንዲቀመጡ ነው በሪፖርት እንደሚዘጋ። ስለዚህ በቃ እባካችሁ ከወንድሞቻችሁ ጋር ጎን ቁሙ። ይሄ የህልውና ጉዳይ ነው። ለምን እነዚህ ቪዲዮዎች በዚህ መልክ ክርስቶስ እየተሰደበ በዚህ መልክ እዚህ ላይ ይታይቶ በዘፈን አድርገው ካህናት አባቶቻችን የቤተ ክርስቲያን መሪዎቻችንን ሲያገለግሉ በነበሩ ሰዓት ያለውን ቪዲዮ አስገብተው አቀናብረው ሲሳለቁባቸው ለምን? ይሄ ምዕራባውያን ከክርስቶስ የወጡ ሃይማኖት የሌላቸው እነሱ የሚሰሩትን ቪዲዮዎች ለራሳቸው አጀንዳ እየተጠቀሙ ይሄ እንግዲህ ስንት ላይክ ያገኘ ስንት ፎሎወር ያለው ሰው ነው እንደዚህ የሚያደርገው። እንደዚህ አይነት አካውንቶችን ራሱ እየተከታተል ማዘጋት እንኳን አንችልም እኛ ያን ያለው ህብረት የሌለን። እኔ በዚህ መንገድ ለወቅታቸው አልፈልግም በፍጹም።
እንግዲህ እንደምናውቀው ይሄ ፌመስ አባባል አለ በኮመንታችን ውስጥ ነው የምናደርግ። ዛሬ አይዶን ነው ማማይ ከተሳሳትኩኝ እዚህ ጋር ያላችሁ ልጆች እላፊን ከተናገርኩ አስቁሙ። ግን እናንተ ተሳደቡ እኛ እናሰልማለን በሚባል ንግግር የሚታወቀው ኡስታዝ ራሱ እንዴት ክርስቶስ ላይ እንደሚሳለቅ ማስረጃዎች ተቀምጠዋል ከነ ፎቶ። እውነትዬ ሁሴን ላይ አድርጌው አንድ ነገር ልጨምረልሽ። እዛ ሁሴን ላይ አድርጌው እስኪ አንድ ክርስቲያን ማለት እዚህ ያላችሁ ህዝበ ክርስቲያን አንድ ጥያቄ ልጠይቃችሁ። ይሄ ግለሰብ በኮንፊደንስ ዛሬም ደረቱን ነፍቶ አፉን ከፍቶ ስለ መጽሐፍ ቅዱስ እያጭበረበረ ይናገራል ያለውን ግን ሰምታችሁታል? አራተኛ ስላሴ እኔ ነኝ ያለ ሰው ነው ሁሴን ማለት። አራተኛ ስላሴ እኔ ነኝ ብሎ በአብ ወልድ በመንፈስ ቅዱስም የሚያላግጥ የሚያሹፍ በእግዚአብሔር የሚቀልድ ሰው ነው። እስኪ ጭንቅላት ያላችሁ ማህተብ ባንክታችሁ ያጠላቃችሁት ይሰማችኋል? እስኪ ተኝተናል እኮ እውነት ከቤተሰቦቻችን አንድ የተማረ ጠበቃ ዲያቆን ካህናት የለም? እኔ የአባቴ ወንድም ጠበቃ ነው፣ ሙስሊም ነው። ግን እንዴት እንደማማክረው እኔ እና እሱ ነን የምናውቀው። እኔ አባቴ ካህን ቢሆን ክርስቲያን ሆኖልኝ ካህን ሆኖ ቢሆን ዛሬ አባቴን እስከ ጥግ እንደሚሄድ እርግጠኛ ነኝ። ለምን? አባቴን አውቀዋለሁ። እኔ አባቴ ልጅ ነኝ። አንድ ነገር ካሰብኩ ከማድረግ ወደ ኋላ አልልም። ገባችሁ አይደለ? ግን አባቴ ሙስሊም ነው። ሙስሊምን ቢሆን ቪዲዮ ልክ ሳሳያችሁ በጣም ነው ያለቀሱት ያዘኑት። ይሄ ሐራም ተገቢ አይደለም ወላሂ ነው ያለኝ አባቴ። አስቡት እስኪ ጭንቅላት አስተዋይ ጭንቅላት ሲኖራችሁ አማኞችም እኮ አሉ እንደ ሙስሊም ጓደኞች እኮ አሉን። እስኪ ይሄን ቪዲዮ አይታችሁ መልስ ስጡኝ ስትሏቸው እኮ በጣም የሚያዝኑ እኮ ወንድሞች እህቶች አላችሁ። ደግሞ ክርስቲያን ሆናችሁ ለሆዳሞች ሆናችሁ ክርስቲያኖች አሉ። አፈር ብሎ የምትበሉት ሁሉ አይጠጋችሁ። የእውነት እኛ እስላሞች ጥሩ ናቸው። እውነትሽን ነው። የሞተልሽ ደሙን አፍስሶ 6666 ግርፋት ተገርፎ ምራቅ ተተፍቶበት በጥፊ የተመታ አምላክ ላንቺ የሆነው ቤዛ የሆነው ክርስቶስች ክደሽ ለሆድሽ የምታድሪ ከአሕዛብ ጋር የምታጨበጭቢ ክርስቲያን ሴት ወንድ ስም እንጠቅሳለን። ተቆጠቡ።